ጣሊያን ኢትዮጵያን ቅኝ ለመግዛት ካደረገው የመጀመሪያው ዙር ወረራ ሽንፈቱ ትምህርት ባለመውሰዱ ለሁለተኛ ዙር ወረራ ተዘጋጀ። ለ40 ዓመታት ዝግጅት ሲያደርግ ቆይቶ በቁጣ ቢመጣም የኢትዮጵያ አርበኞች ለነጻነታቸው በከፈሉት መስዋዕትነት ዳግም ተሸንፏል። ኢትዮጵያ የማትሸነፍ ሀገር መሆኗን በመረዳትም ዳግም በወረራ ላይመለስ ወደ መጣበትም ተመልሷል። ሰለሞን ዘመኑ እዚህ ጉዳይ ላይ ተጨማሪ አዘጋጅቷል። የአውሮፓ ሀያላን መንግስታት የአፍሪካን ሀገራት በቂ ለመግዛት በጀርመን በተካሄደው የበርሊን ኮንፈረንስ ወይም ጉባኤ ዕጣ ሲጣጣሉ የምስራቅ አፍሪካዊቷ ሀገር ኢትዮጵያ ለጣሊያን ደረሰቻት። ጣሊያንም ኢትዮጵያን የመሰለች በምድራዊ አቀማመጧ ስትራቴጂያዊ፣ በተፈጥሮ ሀብቷ የበለጸገች፣ በአየር ንብረቷ የታደለች ሀገር ስለደረሰቻት ሀገሪቱን በቅኝ ገዝታ ለማስገበር ቀድሞውንም በአውሮፓ እጅግ ዘመናዊ ጦሯን በገፍ አሰማርታ ኢትዮጵያን ወረረች። በወቅቱ በኢትዮጵያ ንጉሠ ነገሥት በዳግማዊ ምኒልክና በባለቤታቸው በእቴጌ ጣይቱ ተደጋጋሚ ማስጠንቀቂያ ቢሰጠውም የጣሊያን ጦር ግን ወረራ ከፈጸመባቸው አካባቢዎች ለቆ ለመውጣት ፈቃደኛ አልነበረም። ለቆ ከመውጣት ይልቅ ባለበት ሆኖ የግዛት አድማሱን በማስፋት ሐሳቡ ጸንቷል። ይሁን እንጂ ንጉሠ ነገሥት ዳግማዊ ምኒልክና ባለቤታቸው እቴጌ ጣይቱም ያቀረቡትን የነጻነት ጦርነት የክተት አዋጅ ከአራቱም አቅጣጫ የተቀበለው የኢትዮጵያ አርበኛ ተጠራርቶ ወደ አድዋ በማምራት ፋሽስቱን የጣሊያን ጦር ከቦ ወቅቶታል። ግዙፉ የጣሊያን ጦር ታዲያ አንድ ቀን ባልሞላ የሰዓታት ጦርነት ብትንትኑ ሲወጣ በአውሮፓ የድንጋጤና የኀፍረት ዜና ሆነ። አንዲት ሀያል የአውሮፓ ሀገር በአንዲት አፍሪካዊት ሀገር መሸነፍ ሽንፈቱ የጣሊያን ብቻ ሳይሆን የአውሮፓ ውርደት ተደርጎ ተቆጠረ። በዚህ ጊዜ ነበር ጣሊያን ቂም በመቋጠር በቀሉን ለመወጣት እንደገና ለሁለተኛ ዙር ጦርነት መዘጋጀት እንዳለበት ይወሰነው። ለ40 ዓመታት ያህል ሰፊ የጦር ዝግጅት ሲያደርግ ከቆየ በኋላ በ1928 ዓ.ም ኢትዮጵያን ለመውረር ዳግም መጣ። በዚህ ጊዜ የጣሊያን መሪ የነበረው ሙሶሎኒ የአባቶቹን ፕሮጀክት ለማስፈጸም እጅግ ግዙፍ ጦርና ዘመናዊ የጦር መሳሪያ በምድርም በሰማይም አሰማር። ይሁን እንጂ የኢትዮጵያ አርበኞች ከዳር እስከ ዳር ተጠራርተው ዘር፣ ጾታ፣ ሃይማኖት፣ ቋንቋና ቦታ ሳይገድባቸው ነጻነታቸውን ለማስከበር በዱር በገደሉ ተሰማሩ። ጦር በጎራዴና ኋላ ቀር በሆኑ መሳሪያዎች አርበኞች ጣሊያንን እረፍት ነሱት። በየጥሻው እሳት ለቀቁበት። ሴቶችና ሕፃናት ሳይቀሩ ለነጻነታቸው ሲሉ በፋሽስቱ ተረባርበውበታል። በተለይም ሴት አርበኞች ስንቅና መረጃ በማቀበል በግጥሞቻቸው በማወደስ ለአርበኞች ጉልበት መፍጠራቸው ይጠቀሳል። አርበኞችም በተናበበና በተቀናጀ መልኩ ጣሊያንን በደረሰበት ሁሉ ደፈጣ በመጣል ድንገተኛ ጥቃት በመፈጸምና በተደበቀበት ጥሻ ሁሉ እሳት በመልቀቅ ለተከታታይ 5 ዓመታት እረፍት እንዳይኖረው አደረጉት። መሃል አዲስ አበባ ድረስ በመዝለቅ ነግራዚያን የቆሰሉበትን ጥቃት እየፈጸሙ መፈናፈኛ ሳጡት። ከመድፍና ታንክ በተጨማሪ አይሮፕላኖችን በመጠቀም በመርዝ ጋዝ በርካታ ኢትዮጵያውያንን ቢጨርስም ድርጊቱ ትግሉን የበለጠ ከማፋፋም የተለየ ውጤት አላመጣለትም። በዓለማየሁ አበበ በ2006 ተተርጉሞ ለንባብ የበቃው የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን በሚለው መጽሐፍ እንደምናገኘው ግራዚያኒ የኢትዮጵያ አርበኞች ያለ ምሕረት እንዲመቱ አዟል። ይሁን እንጂ የአርበኞቹ ቁጥርና ሞራል የበለጠ እንዲጨምር እንጂ ትግሉ እንዲገታ አላስቻለው። ሁኔታው የበለጠ ተባብሶ በጀግኖች አርበኞች የተባበረ መሥዋዕትነት ጣሊያን ለሁለተኛ ጊዜ ሽንፈትን ተከናንቦ ኢትዮጵያን ማንበርከክ የማይቻል መሆኑንም ተረድቶ ኢትዮጵያን ለቆ በ1933 ጥሎ ወጣ። የትግል የአውሮፓውያንን የበላይነት የሰበረ ለመላው የአፍሪካ ሀገራትም ኩራትና የነጻነት ትግል ተምሳሌት ሆነ። ኢትዮጵያውያን ጽናት፣ ጀግንነት፣ ሀገር ወዳድነትና የተከበረች ሀገር ስለመኖሯም ለዓለም ዕውቅናን የፈጠረ ሆነ።